እመኑ። በውስጥ ግን ሌላ ነገር ይኖራል። ምናልባት ይሄ ነገር እቺ ልጅ ለስራና ከቨር ልትደረግና ከዛ እቺ ልጅ ልክ መሸጋገሪያ እንድትሆን ተፈልጎ ነው፣ ምክንያት እንድትሆን ተፈልጎ እንጂ እኔ ከብሩኬ ከዚች ጋር አልተኛም። እግዚአብሔር ነው እዚህ ጋር ለምን አይደለችም። እሷን እንደ ስተተኛ አድርጎ ለምን ይሄዳል? ለምን እሷን ሁሌ አሁን ይቅርታ ጠየቅኳት፣ ተንበረከኩኝ፣ አልተከበርኩም፣ እኔ ስንት ነገር ሆንኩኝ ከዚህ በላይ ብሎ ኦዲየንስ ሌላ ነገር ይቅርታ ስትጠይቀው አልተቀበለችውም፣ ይቅርታ ሲጠይቃት ብሎ ሁሌ እሷን ለምን ያስጠቆራል? ሌላ ስራጥር ውስጥ ካለ ለምን እሷን እያስጠቆረ ይሄዳል? ሁሌ ግፍ አይሆንም እንዴ? ሴት ልጅ አይደለች እንዴ? ሲቀጥል ገንዬ እኔ እንደሚመስለኝ መረጃ በትክክለኛው መረጃ ይዛበታለች። መረጃውም እጇ ላይ ስላለ ነው በቃ እስኪ ምን ይላል ብላ የፈተነችው ነው። ጠየቀችው እኮ ነገረችው እኮ ከአንተ መምጣቱም መለየቱን ወዳሃል ነው፣ ፈተና መሆኑን እኮ እየነገረችው ነው። ከአንተ መምጣቱ በጣም አመሰግናለሁ አለችው እኮ እንዴ። እሱ እኮ ጫፍ ላይ ያለ እኮ ቋፍ ላይ ነበረ እኮ ፈተና መሆኑን በደንብ ነገረችው። መጨረሻ ላይ በጣም ጥሩ ነው ያለችው፣ ምክንያቱም ፈተና ላይ ናት እሷ። እሱ ግን ይሄንን ማለፍ አልቻለም። እሱ ቋፍ ላይ ነው ያለው ሻንጣ ይዞ ለመሄድ። እሱ እኮ ከሴት ጋር ሁለት በማያውቃት ሴት እኮ ሂጂ ውጭ ብሎ እኮ ነው ያባረራት። ከማባረር 2 ቀን አባሯት። እንደገና መንገድ ላይ ሁለታችሁን ከህይወቴ ውስጥ መኪና ውስጥ ሆኖ እኮ እሷ ቁጭ ብላ ካጠገቡ እኮ ፊቱን ስታሸው ነበረች ልጅ፣ አረገዝኩ ያለች ልጅ። አታሳዝንም እች ልጅ? እኮ የወልሽኝ ዛርጌ እየሰማሽኝ ነው ወይስ ተቋርጧል? የወልሽ እሱ እኮ ጌም ላይ እንኳን በቀልድ አስመስለው እንደዛ ሲሉት ወንዶች አይወድም እሷን ሲናገሩ። እሷ እኮ ስንት ነገር ነው የቻለችው። የዛኔ ራሱ እሷ ምን አለቻት? እኔን የሚፈልገኝ ፕራይቬት ነው፣ አንቺ ግን ለስራ ነው፣ አንቺ ባልተፈለግሽበት ቦታ አትቁሚ ብላታለች እኮ። ይቺ እንኳን ይቺ የመጣችው ይቺ ሴቷ ይቺ አረገዝኩ ብላ የመጣችው ያንን ሁሉ ችላ እንደገና ከህይወቴ ውጪ ሲላት እንኳን አልወጣም፣ አሁን እኔ ካንተ ጋር ቆማለሁ ብላ ያለች እኮ ናት። እሱ ቆይ እስቲ አስገቢያት እስቲ ዋን ላቭ የምትለዋን ሺ ኢዝ ኖት ሂዝ ኤክስ ኢንቦክስ ሚ ኢፍ ዩ ጋይስ ኒድ ኤክስፕሌኔሽን ሁ አር ዩ። እስቲ አስገቢያት እችን ልጅ። የእሱ ኤክስ አይደለም፣ ከፈለጋችሁ ኤክስፕሌን ላድርግላችሁ። አሶጪና መቅድዬ የለችም እኮ መቅዲ ይዝራይት ልክ ናት እኮ እሷ ያለችው ልክ ናት። መቅዲ የለችም። መቅዲ እንያት እችን ልጅ ማናት? እንዴት አወቀች? መቅዲ ዋን ላቭ አስገቢያት እስቲ። እቺ ገስት ላኪ ዋን ላቭ። እኔ እኮ ዛሬ እንግዳ አሉ ሴቶች። ፍሬየንም አስገቢያ በዛው። ይሄ እኮ እየፈተነችው ነው እሱ ሚን ይዟት የመጣ ጊዜ ምን እንዳታቀልሽ መዝናኛ ሁሉ ምን ነበር በጣም ውድ ነው ማለት የሚከፍለው ነገር ሁላ ሂሳቡን ማለት ነው። እንዴት ሰርቶ ሲያዝናናት እንደነበረና በሳምንቱ እንዴት እንደተመለሰ ይኸውልሽ። አሁን ኤክስፔንሲቭ ነው ሁሉ ነገር። ይኸውልሽ ፍቅር ስሚኝ አንድ ነገር። አሁን ጋሽዬ በውስጥ እናውራ ብሎታል አይደለ? አሁን እኛ ያየነውን ነገር ነው በተናገረው ቃል ነው አሁን የተበሳጨ ነው አይደል? ከካሜራ ጀርባ ተያይዘው ነው የሄዱት አይደል? ዩዘርዬ እንዳየ ነው ከካሜራ ጀርባ ጋሽዬም ነገሩን ላስብበት። መጨረሻ ሰዓት ምንድን ነው ያሉት? ማን ያጣመራችሁ እኔ ነኝ ወይስ እግዚአብሔር ሲለው እግዚአብሔር በቃ እግዚአብሔር ያጣመረውን እሱ ነው እንትን የሚለውና እኔ ደግሞ እስቲ ላስብበት ብለው ነው እንትን ያሉት። አናቅም ነገ ምን እንደሚሆን። መታገስ ያለበት እሱ ነው። ኮሽ ወንድ ልጅ ደግሞ እንዴ ከዚህ ወታደር ቤት ድረስ እኮ ሄዳለ ለመዋጋት አይደል እንዴ? አገርን እንትን ለማለት ነፃ ለማስወጣት በቃ ይሄ ውጊያ ነው። ፍቅረኛውን እኮ አሳልፎ አይሰጥም እኮ። ይሄ ውጊያ ነው። እቺ ልጅ ይኸውልሽ ገንዬ እስካሁን ድረስ መረጃ ቢኖራት ኖሮ እግዚአብሔርን ልጅ ተባራቷል። ታይ ፍርጌ ስለ መረጃው ታይ እኔ ስለ ዛሬዋ እሄዳለሁኝ እሷ የምትለው ቃሏን አከብራለሁ የሚለው አንቺ ይሄ ልክ አይደለም። ወንድ ልጅ እንደዚህ ይሄ ትክክል አይደለም ነው። እኔ እቺም እኮ አይልም። እኔም እኮ እሱ ነው የምቃወመው እኮ። ኮሽ ባለ ቁጥር መጋፈጥ አለበት እኮ ምልሽ ይሄን ነው። ትክክለኛ የሚያፈቅራት እኮ ትክክለኛ ለእሷ ቦታ ካላት እሷን እስከ መጨረሻው ዝም ብሎ መጠበቅ ነው ያለበት። ትናንት እኮ ስልነው ነበረ። አለመስማቱ እኮ ነው።
ታገስ። ለምን ዛሬ ዳሞች ነገር እንደሚል ደግሞ እኔ ውስጤ ጠርጥሯል። ትዕግስት የለውም፣ አይታገስም። ገብቶሻል? መታገስ አለበት። ምክንያቱም ኮመንት ላይ እሷን እየሰደቡ ስለሆነ በዚህ አጋጣሚ ማምለጥ ነው የፈለገው። መሆን የለበትም። አይደለም ይዘርዬ፣ አንቺ እሳት ለኩሰሽ እሳቱን ሳታጠፊ ትሄጃለሽ እንዴ? ይሄ እዚህ ጋር ህዝቡን እንደሚገለባበጥ ያለ ህዝቡን ያውቃቸዋል እኮ። እኛ እንገለባበጥም። አሁንም ይረጋጋ። ነገ የሚቆጨው ነገር አያድርግ። ነገ ሁለቱንም ነገ እንደሚለው እውነቱ ሲወጣ የሚጸጽታቸው ነገር አያድርጉ። እኛን ይተው። እኛ መቼም ፈርዶብናል። ቤተሰብ የሚባል ነገር አለ። ዛሬን አጋሽዬን አመጣ እዚህ በቃ እኔም ወስኛለሁ ምናምን የማይባል ነገር፣ የማይሆነው ነገር። እኛ የሁሉ ሳምንት ድረስ አፋችንን ከፍተን የምንደርቀው ማንም አሮጊት እየሰደበን አፋችንን የምንከፍተው እኮ እነሱ ሰላም እንዲሆኑ ስለፈለግን ነው። እዛ ቤት እዚህ ቤት እየተባለን እንደ ጠላት እየታየን፣ ሌላ እኮ ምንም አይደለም። የእኛስ ልፋት አያሳዝናቸውም? የእኛስ መጫው አይታያቸውም? ፍፄ ተናግሯል። ኮሜንት እናነባለን፣ ቲክቶክ ላይ እንገባለን፣ ሁሉ ነገር እንሰማለን ብሎ ተናግሯል። እኔ እንደውም እሱ ቪዲዮ ሲለቅ እንደውም እኔ ሰላም ነገር ይመጣል ብዬ ነበር ያሰብኩት። እንለያይ እንቃቃ ጨዋታ አይደለም እኮ። ቆይ ትላንትና እንደዛ አለችው በአንድ ቀን አዳር። እንዴት ነው እሷ ይሄንን ሁሉ ሶስት ሳምንት ስትመነጫጨቅ፣ ከዛ ይቅርታ ስትጠይቅ፣ ከዛ አይሆንም አለች፣ ከዛ ደግሞ እኔ አልፈልግም አለች። ልጅቷ እንደዚህ እየተጋተረች እስቲል እየመጣች ነው አይደል እንዴ? አንድ ቀን ቀርታ አታውቅም። አንድ ቀን ነው የቀረችው አይደል እንዴ? እሱ ኮሽ ባለ ቁጥር ከሀገር መውጣት ነው። እኔ ወደ ውጭ ሀገር ሄጄ ራሴን ትንሽ እንትን አድርጌ ተመልሼ መጥቼ ፏላለው ከፈለኩት ሰው ጋር መጥቼ ህይወቴን እንደዚህ ነው እንዴ? ውሸቱን ነበር እንዴ? ብቻም ነበር እንዴ? ሲጣሉ አሁን ለምሳሌ ይሄ ነገር የተፈጠረው ሲጣሉ ሄዶ ነው አይደለ? ልጅቱ ጋር ለምንድን ነው እሱ ሰው ጋር ሄድ? ለምንድን ነው የሆነ ቦታ ሄድ? ለምንድን ነው እንደሚያደርገው እንዴ? እሱ እንደው እንዳይታገለበትም ያ እኛም እንቃወማለን። ለምን እሷ ነበረች ይሄን ነገር ማለት የነበረባት። በቃ ሲዞር ብዬ ጊዜ ሰጥቼ ለራሴ ይሄን ነገር አስቤ ወስኜ ልንገርክ ትንሽ ዞር ማለት አለብኝ ማለት ነበረባት። ገብቶሻል? እሱ ግን ትላንት በአንድ ቃል እንዴ ከህይወቴ ውጭልኝ ከማትረባ ሴት ጋር እኮ ሲያወዳድራት እንደዛ ሲናገራት እኮ ይሄን ውሳኔ አልወሰነችም። ዛሬ ነው ለጋሽዬ እንደውም አንድ ሳምንት ብቻ ነው እዚህ የምቆየው ብላ ነው የተናገረችው አይደለ? ስለዚህ ለምንድን ነው እሱ ሁሌ የሆነች ነገር ለመጣሽ ቁጥር ራሱ የማይመጣው ለራሱ ይጨርሰዋል። መሆን የለበትም። ተረጋግተው መጨረሻውን ማየት ነው። እሱ ፍቅር ከሌለበትኝ እሱ እውነት አንቺ ታዩ ፍቅሩን የምትወጂውን ሰው እኮ እስከ መጨረሻ ጠብቀሽው አንቺ ሰውም እንዳይፈርድብሽ እግዚአብሔርም እንዳይፈርድብሽ አድርገሽ ነው መውጣት አይደለ እንዴ? ትናንትና እንደዛ አለችው። ዛሬ እግሯቸው ላይ አይ መለያየት አለብን መሄድ አለብኝ ቢኮዝ እሷ ፈልገዋለች። እሷ መፈለጓን በምን አወቀ? እሱ ስንት ነገር ሲላት እሷ እየጠበቀችው እየመጣች አልነበር እንዴ? አልቀበልም ይቅርታውንም ያለችው እኮ ትልቅ ነገር ትልቅ በደል ስለሆነባት ነው። በደሉም ደግሞ ያረገዘችው ብቻ ሳይሆን የተመነጫጨቀችው እጇን ጎትቶ ያስወጣት መሬት ላይ እሷ ስለ ፍቅር ብላ አይደል የወደቀችው። እርጉዝ ነኝ ስትላት ባትወደው እንደዛ ትሆናለች እንዴ? ያ እኮ መስዋዕትነት እኮ ነው። ባትወደው እኮ ምንም አይመስላትም። ወይም ደግሞ እሄዳለሁ የሚለውን አማርኛ ወይ ተጠቀመው ወይ እሷ ድንገት ሀሳቧ እንድትቀይር ከሆነስ ምን እናውቃለን? ወይን አማርኛ ለምን መሰለሽ ደግሞ ይሄን ያልኩሽ እሱ አሁን የመጣበትን ምክንያት ምን እንደሆነ እየሰራ ነው አይደል ያለው እዛ ሀገራቸው ላይ። ያን ነገር ገና አላሳየንም። ያን ነገር ገና አልጨረሰም። ወይ እንደዚህ ብዬ ስላት ሀሳቧን ትቀይራለች። ለማን ብዬ ነው የምለፋው አለ እኮ እዚህ ጋር ተመልካቹ። ለማን ብዬ ነው የምለፋው? ለማን ብዬ ነው ከዚህ በኋላ አለ እኮ ከዚህ በኋላ ምንድን ነው የለፋው? ለራሱ እኮ ነው የሚኖረው። ለእሷ ብቻ እኮ አይደለም የሚኖረው፣ ለራሱ ለቤተሰቦቹ እኮ ነው የሚኖረው። እሺ ፍሬ፣ እኔ ጥያቄ አለኝ። ለራሱ የሚሰማ ከሆነ ለራሱ የሚለፋለት የተለፋለት ሰው እኔ ያመመኝ አማርኛ ማለት ነው። እንዲህ ለሰው እየተለፋ ሁሌ እሷ አድራጊ እሷ ተደራጊ እንደሚደረግላት ሆኖ የሚያወራው ግን እውነት ጭንቅላቱ የራሱ አይምሮ አምጥቶት ነው ሁሌ እሱ ለእሷ እንደሚለፋለት። አንድ ሰው ራስ ወዳይ ስትሆኚ ራስሽን ብቻ ስታዳምጪ ለራስሽ ብቻ ስታስቢ ስለዛ ሰው ስሜት አታስቢ። ከሱ ጋር እየሰራች እኮ ይከፈላታል።
እሱ አሁን እዚህ ጋር ሁሉ ነገር ሼር እንደሆነ እኮ ማንም ኦዲየንስም ያውቃል። ሁሉ ነገራቸው ሼር ነው። ምክንያቱም እኔ እንዴ ልልሽ የቻልኩት ሁሉ ነገራችን የተሳሰረ ነው ብሎ ራሱ ነው በአደባባይ የተናገረው በቀደም ለታ። እንዲህ አይነት መስዋዕት እየከፈለችለት እንዴት ነው እኔ ብቻ እየተለፋላት ብሎ ሊናገር የቻለው? እቺ ልጅ እንደ ህፃንም አይደለችም፣ እንደ ወጣትም አይደለችም። እንደ ትልቅ አስተሳሰብ ይዛ የእሱን ጥሩ ነገር ነው አይደለ እንዴ እየሰራችለት እዚህ ደረጃ እየመጣችሁ። ሁለተኛ ነገር ደግሞ ኢንትሮ ሲሰራ የእንትን ጊዜ ወደ ቡታጅራ ሊመጡ ያሉ ጊዜ ሞት መስሎ ከሷ መለየት ሞት መስሎ ይታየኛል፣ ትንሽ ተራርቀን ቀርቶ ሲል የነበረው ሲሰክስ ነው ወይስ ምንድን ነው? ምን ያወራውን ቃል መኖር አይችልም? እኛም ሾርት ሚሞሪ አይደለንም። ፕራይም ሚኒስቴራችን የኢትዮጵያ ህዝብ ሾርት ሚሞሪ ነው እንዳለን ሾርት ሚሞሪ አይደለንም። ብዙ ነገር የሚናገራቸው ሲሰብከን ነበር ይስታል። የሚናገራቸውን መጥቶ አይደግመውም እንዴ? ለምን እቺ ልጅ ጭንቅላት ላይ ለምን ይጫወታል? እስኪ ልብ ካለው አፈቅርሻለሁ ለምን አላላትም? እሷ ናት የምታፈቅረው፣ እሱ መውደድ ነው። እሷ ግን ታፈቅረዋለች። ይሄ ከሚታየው አንጻር ፍቅር መስዋዕትነት መሆኑን ያሳየችን ሀይሚ ወድቃ እስከ ሞት ደረጃ ደርሳ ሆስፒታል ተኝታ ነው ያሳየችን። ምክንያቱም ፍቅር ይሄ ነው። እሱ ክብር 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 የሚለው ልታዳምጠኝ ትችላለህ ወንድሜ። ክብር ይሄ አይደለም። ክብር መስዋዕትነት ነው። ክብር ለሰው መኖር ነው። ክብር ፍቅርን ማክበር ነው። ክብር እንዳለ ሁላ ፍቅር ሲጨመርበት ህይወት ነው የሚሆነው። ክርስቶስ ስለ ክብሩ አልተጨነቀም። ስለ ሰው ልጅ ነው ተጨንቆ ስለ ፍቅር ወርዶ የተዋረደው አምላክ ሆኖ እንኳን። አንተ ምንድን ነው ማነህ ክብር ክብር የምትለው? አንተም እሷም የክርስቶስ ፍጥሮች ናቸው። ሴት ልጅ ክብር አይወድላትም? ወንድ ልጅ ክብሩን ይጠብቃል ብሎ የሚለው ሴትም ክብሯን ትጠብቃለች። ክብር አላት። አንድ ሴት ራሷን ስላረከሰች ሙሉ ኢትዮጵያ ሴት ርካሽ አይደለችም።